በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገረ ማርያም በጾመ ፍልሰታ። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የመልአኩ የቅዱስ ሚካኤል የቅዱስ ገብርኤል ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። እግዚአብሔር ከእድሜያችን ላይ ይችን እድሜ ጨምሮ ይችን ዕለትና ይችን ሰዓት ባርኮና ቀድሶ የሰጠን መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ክብርና ምስጋና አምልኮትና ውዳሴ ለእሱ ይሁን። ነገረ ማርያም በጾመ ፍልሰታ ስለ እመቤታችን ስለ ቅድስት ድንግል ማርያም አማላጅነት፣ ስለ እናታችን ስለ ቅድስት ድንግል ማርያም ተራዳይነት እንመለከታለን። ነገረ ማርያም በጾመ ፍልሰታ የነገረ ማርያምን ትምህርት ስለ ቅድስት ድንግል ማርያም ከጽንሰቷ ጀምሮ እስከ እርጎቷ ያለውን የሕይወት ታሪኳንና ስለ አምላክ እናትነቷ እግዚአብሔር ወልድ ተወለደ ሰው ሆነ ስንል እንዴት ሰው ሆነ እንዴት መጣ የሚለውን ጥያቄ ለመመለስ ስለ ዘላለማዊ ድንግልናዋ በነገረ ድኅነት ትምህርት ውስጥ ያላትን ድርሻ፣ ስለ ንጽሕናዋ፣ ስለ ቅድስናዋ፣ ስለ ተሰጣት ክብር የሚያጠና የሚያካትት የሃይማኖት ትምህርት ክፍል ነገረ ማርያም ይባላል። ስለዚህ ነገረ ማርያም በኦርቶዶክሳዊት ቤተ ክርስቲያን የነገረ ድኅነት አስተምሮ አካል መሆኑን እንዳሳለን እናያለን። በዚህ ክፍል ዝግጅታችን እንደ እግዚአብሔር ፈቃድ 4 መሰረታዊ ነጥቦችን መነሻ አድርገን እንነጋገራለን። አንደኛ የነገረ ማርያም ትርጉምና ምንነት እንመለከታለን። ሁለተኛ ነገረ ማርያምን መማር፣ ነገረ ማርያምን ማወቅ፣ ስለ እመቤታችን መማር ማወቅ ለምን አስፈለገ? ሶስተኛ የድንግል ማርያም ስሞችና ትርጉማቸው ከቤተ ክርስቲያን ስርዓት አንጻር ምን ይመስላል? ወይም የእመቤታችን የቅድስት ድንግል ማርያም ስሞችን ቤተ ክርስቲያን እንዴት ትተረጉማቸዋለች? አራተኛውና የመጨረሻው ነጥብ የነገረ ማርያም ትምህርት ከየት መጡ? ምንጮቻቸው እስከየት ነው የሚለውን እንመለከታለን። ነገረ ማርያም ማለት ምን ማለት ነው ብለን ያልን እንደሆነ ነገረ ማርያም ከሁለት ቃላት የተያያዘ ቃል ነው። ነገር እና ማርያም ከሚል ቃል። ነገር የሚለው ቃል በቤተ ክርስቲያን አስተምሮ የአንድን ትምህርት መግለጫ አጉልቶ የሚያሳይ ሆኖ ያገለግላል። እንደ ቤተ ክርስቲያናችን አስተምሮ ነገር ማለት ትምህርት ማለት ነው፣ ሊቃውንት እንዳስተማሩ። ማርያም ማለት ደግሞ ለእመቤታችን ለቅድስት ድንግል ማርያም የተሰጠ የክብር ስም ነው። ስለዚህ ነገረ ማርያም ሲል በእናታችን ቅድስት ድንግል ማርያም በኩል ለሰው ልጅ በእግዚአብሔር ፈቃድ የተገለጠውን ሁሉ የምንማርበት ትምህርት ማለት ነው። አንድም በአምላክ ሕሊና ታስባ እንደምትኖርና ከጽንሰቷ እስከ እርገቷ ያለው የምንማርበት ትምህርት መሆኑን ያመለክታል። ነገረ ማርያም የትንቢተ ነቢያት ማረፊያ መፈጸሚያ፣ የስብከተ ሐዋርያት መነሻ፣ የሊቃውንት ቤተ ክርስቲያን ምስጢር መተርጎሚያ። ያለ ነገረ ማርያም ነገረ ክርስቶስን መናገር አይቻልም። ነገረ ማርያምን መማር ለምን ይጠቅማል ብለን ያል እንደሆነ አንደኛ ክርስትናን በአግባቡ ለመረዳት ይጠቅመናል። ክርስትና ልዑል እግዚአብሔር የሰውን ሥጋ ለብሶ ክርስቶስ መባል በምድር ላይ ተመላልሶ ያሳየንን የእርሱን ፈለግ ተከትለን እርሱን መስለን የምንኖረው ኑሮ ነውና ይህንን በአግባቡ ለመረዳት የእርሱን ሥጋ የመልበሱን ነገር በደንብ መረዳት ያስፈልጋል። ሥጋን ለበሰ ስንል እንዴት ለበሰ፣ ከማን ለበሰ የሚሉትን ሥጋ ለብሶ
ምን አደረገ የሚለውን ነገር እነዚህን ነገሮች ለማወቅ ለመረዳት መማር ማወቅ አስፈለገ ነው። እመቤታችን ቅድስት ድንግል ማርያም ዓለምን ሁሉ ለዳነበት ምስጢር መፈጸሚያ መቅደስ ለመለኮት ማደሪያ እንድትሆን ተመርጣለች። ስለዚህ በሰዎች ላይ ሰልጥኖ የነበረው የጨለማው ገዢ ዲያብሎስ ድል የተነሳበት፣ አዳም ከጨለማ ግዞት ነፃ የወጣበት፣ አማናዊ ብርሃን ፀሐይ ጽድቅ ኢየሱስ ክርስቶስ የተገኘባት ምስራቅ የድኅነታችን መሰረት የመዳናችን ምክንያት በመሆኗ ነገረ ማርያምን ትምህርት መማር ማወቅ አስፈለገ ነው። ሁለተኛው ነጥብ ስለ እመቤታችን ጸጋና ክብር ለማወቅ ነገረ ማርያምን መማር አስፈለገ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም ከአምላካችን ከልዑል እግዚአብሔር በተሰጣት ጸጋ ከነገደ መላእክትም ሆነ ከደቂቀ አዳም በክብር የሚመስላት በጸጋ የሚተካከላት የለም። በጥቅሉ ከ22ቱ ፍጥረታት በላይ ናት ማለት ነው። ይኸውም ከፍጡራን መካከል ተለይታ የአምላክ እናት ለመሆን የተመረጠች፣ አምላክን በሕቱም ድንግልና ጸንሳ በሕቱም ድንግልና የወለደች፣ ሁሉን የሚመግበውን አምላክ ጡቶቿን አጥብታ ያሳደገች የመገበች፣ በጀርባዋ ያዘለች፣ ስለ ልጇ የተሰደደች በማለት በማስተማር ዘመኑ ከጌታችን ጋር የነበረች እስከ እግረ መስቀል ያልተለየች በመሆኗ ስለ እርሷ ስለተሰጣትም ጸጋ ስለተሰጣት ክብር ለማወቅ አውቆ ለማክበር አክብሮ ከእሷ በረከትን ከልጇ ጸጋን ለመቀበል በረከትን ለማግኘት ነገረ ማርያም ትምህርት መማር አስፈለገ፣ ማወቅ አስፈለገ ማለት ነው። ሶስተኛው ነገረ ማርያምን ትምህርት መማር ለምን አስፈለገ ለሚለው በሕይወታችን መጠቀም እንድንችል ለማለት እመቤታችን ቅድስት ድንግል ማርያም ከልጇ ከኢየሱስ ክርስቶስ የተሰጣትን የከበረ ቃል ኪዳን አላትና ስምሽን የጠራ ዝክርሽን የዘከረ በቃል ኪዳንሽ የተማመነው ከመከራ ሥጋ ከመከራ ነፍስ አድነዋለሁ፣ በረከተ ሥጋ በረከተ ነፍስን እሰጠዋለሁ የሚል ቃል ኪዳን አለ። ስለዚህ ይህንን ቃል ኪዳን በሕይወታችን እንዲሰራ ከዚህ ቃል ኪዳን በረከት እንድናገኝ የዚህ ቃል ኪዳን አካል እንድንሆን በነፍስም በሥጋም ከኃጢአት በስተቀር የምንፈልገውንና የሚገባልን የሚጠቅመንን ነገር እንዲፈጸምልን የምናውቅበት የምንረዳበት ትምህርት ነገረ ማርያም ስለሆነ ይህን መማር አስፈለገን ነው። አራተኛው ነጥብ ነገረ ማርያምን መማር ያስፈለገበት ከቅዱሳን ጋር ባለሀገሮች ቤተሰቦች በመሆናችን እዚህ እመቤታችን ቅድስት ድንግል ማርያም የቅዱሳን እናት ስለሆነች ስለ እመቤታችን ማወቅ በክርስትና ስላገኘነው ሰማያዊ ቤተሰብ መረዳት ማወቅ ስላለብን ነው። ከቅዱሳን ጋር ባለሀገሮችና የእግዚአብሔር ቤተሰቦች ናችሁ እንዳለ በኤፌሶን ላይ። ስለዚህ የቅዱሳን ቤተሰብ ስለሆንን የቅዱሳን ቤተሰብ ደግሞ ምን ማድረግ እንዳለባቸው ያንን ለማወቅ ለመረዳት ነገረ ማርያምን ትምህርት መማር አስፈለገ ማለት ነው። ሶስተኛው መነሻ ነጥባችን ደግሞ የእመቤታችን የቅድስት ድንግል ማርያም ስም ትርጓሜ በቤተ ክርስቲያናችን አንጻር ምን ይመስላል? ማንኛውም የሚታይና የማይታይ ነገር የሚጠራበትና የሚታወቅበት መጠሪያ ስም አለው። በዚህ መሰረት ግብርን፣ ጠባይን፣ ሁኔታን የሚገልጡ ስያሜዎችን ለሰዎች ለቦታዎች ይሰጣሉ። በቅዱስ መጽሐፍም የምናገኘው የሰውና የቦታ ስሞች አብዛኞቹ ከመጠሪያ አገልግሎታቸው ባሻገር ብዙ ትርጉም ይሰጣቸዋል። የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና እግዚአብሔር ያደረገላቸውን ቸርነት ለመግለጥ
ለእመቤታችን ያወጡላትን ስም ለመመልከትና መናፍቃን የተሳሳተ መረዳት ስላላቸው ብዥታቸውን ለማጥራት ነው። ሊቃውንት ቤተ ክርስቲያን የእመቤታችንን መሰረት ንጽሕና፣ ቅድስና፣ ድንግልና፣ ርኅተ ልቦና፣ አማላጅ መሆኗን ለመግለጥ ከጥቅል ስሟ ጀምሮ በስሟ ውስጥ የተካተቱትን ቀለማት ወይም ሆሄያት ዘርዝረው በመጻፍና በመተርጎም ያስተምራሉ። ስለዚህ ማርያም የሚለው ቃል ምን ማለት ነው ብለን ያልን እንደሆነ ማርያም ማለት በዕብራይስጥ ማሪሃም ማለት ነው። ትርጉሙ እመብዙኃን የብዙዎች እናት ማለት እንደሆነ ይተረጉሙታል። አብርሃም አባታችን አበ ብዙኃን እንደተባለ ሁሉ የብዙዎች አባት እንደተባለ ሁሉ እመቤታችን ቅድስት ድንግል ማለት እመብዙኃን የብዙዎች እናት ተብላለች። ስለዚህ ማርያም የሚለው ስም አበው ሊቃውንት ቤተ ክርስቲያን በምስጢራዊ ዘይቤ እንደሚከተሉ አስቀምጠውታል። አንደኛ ማርያም ማለት መርህ ለመንግሥተ ሰማያት ማለት ነው። ወደ መንግሥተ ሰማያት መርታ የምታስገባ ማለት ነው ብለውታል። ስለዚህ ሰዎችን ወደ መንግሥተ ሰማያት መምራት የእግዚአብሔር አገልጋዮች የዘወትር ተግባር ነውና በዘመነ ብሉይ የነ ሙሴ መሪነት እስራኤልን ወደ ተስፋይቱ ምድር ማድረስ ነበር። በዘመነ ሐዋርያትም ደግሞ የቅዱሳን ሐዋርያት ተልኳቸው የተሰጣቸው ተልኮ ሰዎችን አሳምነው አስተምረው ወደ መንግሥተ ሰማያት መምራት ነው። ስለዚህ በሰዎች የድኅነት ጉዞ ውስጥ ከሰው ወገን የመጀመሪያውን ስፍራ የምትይዝ እመቤታችን ቅድስት ድንግል ማርያም ናትና፣ ምክንያቱም ከሰው ሁሉ አስቀድማ የአዳምን ልጆች የመዳን ዜና የሰማች እመቤታችን ናትና በመሆኑ መርሃ ለመንግሥተ ሰማያት ተብላለች። አባታችን አዳም ወደ ቀደመ ክብሩ እንዲመለስ ምክንያተ ድኅነት የሆነችው ወላዲተ አምላክ ድንግል ማርያም ናትና እመቤታችን አማላጅነት ተስፋ ሳያደርግ ወደ መንግሥተ ሰማያት መግባት የሚቻለው የለምና ድንግል ማርያም ሆይ ያላንቺ አማላጅነት ተራዳይነት ወደ ሰማይ የሚያርግ ጸሎትና ልመና የለም እንዳለ አባ ጽጌ ድንግል በማኅሌተ ጽጌ ድርሰቱ ላይ። ስለዚህ እመቤታችን ቅድስት ድንግል ማርያም አማላጅ ሆና ጸሎታችንን ወደ እግዚአብሔር የምታደርስ ወዳ የተሰጠችን መሆኗን ያመለክታል። ሁለተኛው ነጥብ ማርያም ማለት ጸጋው ሀብት ማለት ነው ብለዋል። እመቤታችን ወላጆቿ ለጊዜው በመምከናቸው በሰው ዘንድ ተንቀውና ተዋርደው እነርሱም አዝነው ይኖሩ ለነበሩ ታላቅ ሀብት ጸጋ ሆና ተሰጣቸዋለች። ፍጻሜው ግን አማላጅነቷን አውቀው ቃል ኪዳኗን አምነው ለሚመጡ ምዕመናን ሁሉ ሀብት ጸጋ ሆና ተሰጣለችና ማለት ነው። ይኸውም ትርጉም በመጽሐፍ ቅዱስ ላይ የተመሰረተ እውነት ነውና እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ የእርሱ ዋጋ ነው ይላል። በመጀመሪያ እመቤታችን ለእናት አባቱ የተሰጠች ጸጋ ናት። ሊቃውንቱም ጸጋው ሀብት ብለው ስሟን መሰየማቸው መጽሐፍ ቅዱስን በቀና ልቦና ለሚያነብ አንባቢ አይጎረብጥምና። የአዳም ጸጋው የተመለሰው በድንግል ማርያም ነው። እመቤታችን በዮሐንስ ወልደ ነጎድጓድ አማካኝነት ለዓለም ሁሉ የጸጋ እናት ሆና ተሰጣለችና እነኋት እናትህ እነሆ ልጅሽ በማለት በዮሐንስ ወንጌል ላይ ለዓለሙ ሁሉ እናት ሆና እንደተሰጠች ይናገራል። ሶስተኛው ማርያም ማለት ፍጽምት ሥጋ ወነፍስ ማለት ነው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች ፍጽምት ማለት ነው ብሎ ሊቃውንት ቤተ ክርስቲያን ተርጉመውታል። ሊቃውንት ቤተ ክርስቲያን ለስመ ማርያም ትርጉም ሲሰጡ ማርያም ማለት ፍጽምት ማለት ነው። በጊዜው መልክ ከደም ግባት አስተባብራ ተገኝታለችና ፍጻሜው ግን ንጽሐ ሥጋ ከንጽሐ ነፍስ ድንጋሌ ሥጋ ከድንጋሌ ነፍስ አስተባብራ ተገኝታለችና ይላሉ።
ከነቢብ ካሊዮ ከገቢር ኃጢአት ንጽሕት ናትና እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛለችና ማለት ነው። ሊቁ ቅዱስ ኤፍሬም በውዳሴ ማርያም ድርሰቱ ላይ እመቤታችንን ሲያመሰግናት የንጽህናችን መሰረት ብሏታል። ጠቢቡ ሰሎሞንም እመቤታችንን ስጋ ለብሳ በንጽሐ ስጋ በንጽሐ ነፍስ በንጽሐ ስጋ በንጽሐ ነፍስ በንጽህና ያጌጠች ብቸኛ ፍጥረት መሆኗን ሲያስረዳ አልብኪ ነውር ወኢምንትኒ በአንቺ ላይ ምንም ነውር የሌለብሽ ብሏታል። እንኳን እመቤታችን በቅድስናቸው በእግዚአብሔር አፍ የተመሰከረላቸው ፍጹማን ሰዎች መኖራቸውን መጽሐፍ ቅዱስ ሲመሰክር ኖህ በትውልድ ጻድቅ ፍጹም እንደነበረ ይነገራል መጽሐፍ ቅዱስ ላይ። አራተኛው ማርያም ማለት መልዕልተ ፍጡራን ምትሕተ ፈጣሪ ማለት ነው። ከፍጡራን በላይ ከፈጣሪ በታች ያለች ማለት ነው። መልዕልተ ፍጡራን ከፍጡራን በላይ ስንል ከ22ቱ ስነ ፍጥረት ማለታችን ነውና ከዚህ እነዚህ ሁሉ በላይ የሆነች እመቤታችንን ከፍጡራን በላይ ስንል ከሰው ልጆችም ሆነ ከመላእክት የምትልቅ የምትከብር ማለታችን ነው። ምክንያቱም እግዚአብሔር በቅዱሳን ላይ ቢያድር በጸጋው ነው። በእመቤታችን ግን በፍጹም ተዋህዶ ነው ያደረ። ስለዚህ እመቤታችን ቅድስት ድንግል ማርያም ከፍጡራን በላይ ይላታል። የእመቤታችን ክብር ከፍጡራን ክብር እንደሚበልጥ ቅዱሳን አባቶቻችን ተናግረዋል። ቅዱስ ያሬድ ጸጋን የተመላሽና የደስታ መገኛ ሆይ ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ ብሏታል። ቅዱስ ኤፍሬምም የአቢ ክብር አለ ማርያም እንኩሎም ቅዱሳን የማርያም ክብር ከቅዱሳን ክብር ይበልጣል። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች፣ ከሦስቱ አካል አንዱ ለእግዚአብሔር ወልድ ማደሪያ ሆናለችና ብሎ በውዳሴ ማርያም ዘረቡ ላይ አመስግኗታል። አምስተኛው ማርያም ማለት እግዝእተ ብዙኃን ማለት ነው፣ የብዙዎች እመቤት ማለት ነው ብለው ተርጉመውታል። ማርያም ማለት እግዝእተ ብዙኃን ማለት ነው፣ የብዙዎች እመቤት ማለት ብሎ ተርጉመውታል። እመቤቴ ማለት በአንድ ቤተሰብ መካከል አስተዳዳሪና ኃላፊ የሆነች ታላቅ ሴት ማለት ነው። እንዲሁም በክርስቶስ የባህሪ አምላክነት ያመኑ ክርስቲያኖች ሁሉ በክርስቶስ አንድ ቤተሰብ በመሆናቸው እናቱ ቅድስት ድንግል ማርያም እመቤታችን ናት። እመቤታችን መሆኗን ሲተረጉሙ ሲያስረዱ እንዲህ ብለው ተርጉመውታል። ስድስተኛው ማርያም ማለት ተላኪት እግዚአብሔር ወሰብ ማለት ነው። አካላዊ ቃል በእመቤታችን አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮትን ከትብስት ከስጋ ትብስትን ከመለኮት አዋህዶ ፍጹም አምላክ ፍጹም ሰው ሆኖ ስለተገለጠባት ለአምላክ ሰው የመሆኑ ምክንያት ለሰው የመዳኑ ምክንያት ናትና ተላኪተ እግዚአብሔር ወሰብ ተብላለች። የሰውን ልመና ወደ እግዚአብሔር የእግዚአብሔርን ይቅርታ ወደ ሰው በማድረስ ድህነተ ሥጋ ድህነተ ነፍስ በረከተ ሥጋ በረከተ ነፍስ እያማለደች ታሰጣለችና ተላኪተ እግዚአብሔር ወሰብ ተብላለች። ስለዚህ እነዚህ ከላይ እየዘረዘርን የተመለከትናቸው የእመቤታችን የቅድስት ድንግል ማርያም ስሞች እንዳሉ ሆነው ሌላ ምስጢራዊ ወይም ዘይቤያዊ የክብር ስሞችም ሊቃውንት ቤተ ክርስቲያን ተርጉመው እመቤታችን ቅድስት ድንግል ማርያምን አመስግነዋታል። ስለዚህ እመቤታችን ወይም ደግሞ ቅድስት ድንግል ማርያም እመብርሃን ትባላለች ብለውም ተርጉመዋታል። ስለዚህ እመብርሃን ማለት የብርሃን እናት ማለት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በማስተማር ዘመኑ እኔ የዓለም ብርሃን ነኝ ብሏልና፣ ስለዚህ የእርሱ እናት ደግሞ ድንግል ማርያም ስለሆነች
ይህ እመብርሃን የተሰኘው ስም ይገባታል ብለው እመብርሃን ብለዋታል። ሁለተኛ ወላዲተ አምላክ የአምላክ እናት። ይህ ስም ለእመቤታችን ለቅድስት ድንግል ማርያም የሚገባ ነውና ጌታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆኗልና ወላዲተ አምላክ ብለዋታል። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነ በተዋህዶ የከበረ የወልደ እግዚአብሔር ኢየሱስ ክርስቶስ በሥጋ እናት ለመሆን ከሴቶች መካከል የተመረጠች በመሆኗ ወላዲተ አምላክ ተብላለች። ነቢዩ ኢሳይያስም በትንቢት እንደተናገረው ከእርሷ የተወለደው ኢየሱስ ክርስቶስ ድንቅ መካር ኃያል አምላክ ነው ብሎ መስክሯል። በሌላም ስፍራ በድንግልና ጸንሳ በድንግልና የምትወልደው አምላክ ስሙ አማኑኤል ተብሎ እንደሚጠራ ተናግሯል። አማኑኤል ማለትም የእግዚአብሔር መልአክ እንደተረጎሙ እግዚአብሔር ከሥጋችን ሥጋ ከነፍሳችን ነፍስ ነስቶ ሰው ሆነ ማለት እንደሆነ ይናገራል። የእስክንድርያው ሊቀ ጳጳስ አባታችን ቅዱስ ቄርሎስም አማኑኤል የባህሪ አምላክ እንደሆነ፣ ንጽሕት ድንግል ማርያም አምላክን የወለደች እንደሆነች፣ ሰው የሆነ እግዚአብሔርንም ቃል እንደወለደች የማያምን ሰው ቢኖር የተወገዘ ይሁን በማለት ካወገዘ በኋላ ዳግመኛ በኋላ ዘመን ቅድስት ድንግል እርሱን በሥጋ ወለደች፣ ስለኛ ሰው የሆነ የእግዚአብሔርን ቃል ወለደችው ብሏል። ስለዚህም ቅድስት ድንግልን ወላዲተ አምላክ እንላታለን በማለት መስክሯል። ሰው ሳይሆን ሰውም ከሆነ በኋላ አንድ ወልድ አንድ ክርስቶስ ነው። ከእግዚአብሔር አብ የተገኘ ቃል ሌላ አይደለም። ከቅድስት ድንግል ማርያም የተወለደው ሌላ አይደለም። የምናምንበት ከዓለም አስቀድሞ የነበረ ከድንግል በሥጋ የተወለደ ይህ አንድ ወልድ እንደሆነ ቅድስት ድንግል ማርያም እመ አምላክ ወላዲተ አምላክ መሆኗን እንዲህ ብሎ መስክሯል። ሌላኛውና ሶስተኛው ኪዳነ ምሕረት ትባላለች። ኪዳነ ምሕረት ኪዳን ማለት ውል፣ ስምምነት፣ መሐላ የሚል ትርጉም ይኖረዋል። ምሕረት ቸርነት፣ ነፃ ስጦታ፣ ፍቅርን የሚያመላክት ኃይለ ቃል ነውና ይህ ስም እመቤታችን ቅድስት ድንግል ማርያም ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ስምሽን የጠራ እምርልሻለሁ የሚል ስለ ኃጥአን የተሰጣት የምሕረት ቃል ኪዳን ማሳሰቢያ በመሆኑ ከመረጥኳቸው ጋር የምሕረት ቃል ኪዳን አደረኩ ብሎ በመዝሙረ ዳዊት እንደተናገር እመቤታችን እውነተኛ የምሕረት አማላጃችን ናትና ኪዳነ ምሕረት ተብላ ትጠራለች ማለት ነው። ሌላኛውና አራተኛ የእመቤታችን ስም ሰአሊተ ምሕረት። ሰአሊተ ምሕረት ማለት ምሕረትን ለሰው ወገን መለመን መጠየቅ ማለት ነው። የድንግል ማርያም አማላጅነት ደግሞ የወዳጅነት ብቻ ሳይሆን የእናትነትም ጭምር ነውና ሊቁ ቅዱስ ኤፍሬምም በውዳሴ ማርያም ድርሰቱ ማርያም ንጽሕት ድንግል ወላዲተ አምላክ፣ ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት፣ ለሰው ልጆች የምሕረት አማላጅ ናት በማለት በውዳሴ ማርያም ዛሬ ላይ ብሎ አመስግኗታል። ሌላኛውና አምስተኛው ቤዛዊተ ዓለም እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ውስጥ እመቤታችን ቅድስት ድንግል ማርያም በነገረ ድኅነት ውስጥ ከፍተኛ ድርሻ ስላላት ሊቃውንተ ቤተ ክርስቲያን በሔዋን ምክንያት የገነት ደጅ ተዘጋ፣ በድንግል ማርያም ምክንያት ዳግመኛ ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን ብለው ቅዱስ ኤፍሬም በውዳሴ ማርያም ዛሙስ ላይ እንዳመሰገናት ቅዱስ ኤፍሬም በውዳሴ ማርያም ዛሙስ ላይ እንዲህ በማለት በድኅነት ዓለም ውስጥ ያላትን ሚና በመግለጽ አመስግኗታል። በሔዋን ስህተት ምክንያት ያጣነውን ጸጋ በእመቤታችን በኩል መከፈሉን ለማስታወስ ሊቃውንት ቤተ ክርስቲያን ያጣነውን ጸጋ ደግሞ
ደግሞ የተላከብሽ የተካስንብሽ አንቺ ነሽ ለማለት ቤዛዊተ ዓለም በሚል ስያሜ ይጠሯታል። እመቤታችን በዚህ ስም መጠራቷ በነገረ ድኅነት ውስጥ ያላትን ስፍራ ያሳያል እንጂ በኢየሱስ ክርስቶስ በኩል የተፈጸመልንን የቤዛነት ስራ አይሻማውም። ምክንያቱም እመቤታችን በነገረ ድኅነት ውስጥ ቀጥተኛ ሱታፌ እንዲኖራት የተመረጠችው በእግዚአብሔር ነውና እመቤታችን ቅድስት ድንግል ማርያም መርጦ ያቀረበልን ይገባሻል ብሎ እንድታማልደን የሰጠን እናትነቷን የሰጠን እሱ መድኃኔዓለም ኢየሱስ ክርስቶስ ስለሆነ። ሌላኛው መርኃይተ ፍኖት የሚል ስያሜ ሊቃውንት ቤተ ክርስቲያን ሰጥተዋታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እመቤታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሕይወት መንገድ ሲያስተምር እኔ መንገድና እውነት ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ብሏልና ጌታችን እውነተኛ መንገድ መሆኑን ቀድመው የነበሩ መንገዶች ለድኅነት የሚያበቁ አልነበሩም ማለት ነው። ከቀድሞው መንገድ እርሱ የተለየ መሆኑን እውነትን በመጨመር ነግሮናል። በመንገድ ከተመለሰው ወይም ወደ እውነተኛ መንገድ የመራችን መንገዱን ያስተዋወቀችን መንገድ ሕይወትና እውነትን የወለደች ድንግል እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ እመቤታችን ከላይ እንደተብራራው መርኃይ ፍኖት መባሏን የመንገድ ኢየሱስ ክርስቶስ እናት መሆኗን በማመልከት መርኃይ ፍኖት ብለው ሊቃውንት ቤተ ክርስቲያን ብለው ጠርተዋታል። ሌላኛው ምዕራገ ጸሎት ትባላለች። ነቢየ እግዚአብሔር ቅዱስ ዳዊት ክብረ ቅዱሳንን ሲገልጽ የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸው ብሏል ነው። እግዚአብሔር ጸሎታቸውን ለመስማት ጆሮቹን ከሚከፍላቸው ቅዱሳን ጻድቃን ሁሉ እመቤታችን ቅድስት ድንግል ማርያም በክብር ትበልጣለች ነው። ይህንን ቅዱስ ኤፍሬም ሶርያዊ ሲመሰክር ምልዓተ ክብር ሆይ ከቅዱሳን ይልቅ ትለምኝልን ዘንድ ለአንቺ ይገባል። ከሊቃነ ጳጳሳት አንቺ ትበልጫለሽ፣ ከነቢያትም ትበልጫለሽ ብሏት። ሊቁ እንደገለጸው እመቤታችን ክብር ከሁሉም ቅዱሳን በላይ ነው። ይህንንም ልዩ ክብሯን መልአኩ ቅዱስ ገብርኤል ሲመሰክር በእግዚአብሔር ፊት ሞገስን አግኝተሻልና ብሏት። በመሆኑ ሊቃውንት ቤተ ክርስቲያን እመቤታችን ልዩ ሞገስ የተቸረች ክብርት እናትነቷን ለሰው ወገን ሁሉ አማላጅነቷን ለመግለጽ ምዕራገ ጸሎት ብለው እመቤታችን ቅድስት ድንግል ማርያምን ይጸሯታል። ሌሎች ሊቃውንት አባቶቻችን ደግሞ ለእመቤታችን ያላቸውን ፍቅር ሲገልጡ የስሟን 4 ቀለማት በመውሰድ 4 ሆሄያትን በመውሰድ እንዲህ ብለው በዚህ መሰረት ተርጉሞ አመስጥረዋታል። ማርያም ማለት ማህደረ መለኮት የመለኮት ማደሪያ ናት። መድኃኔዓለም ኢየሱስ ክርስቶስ በእሷ እንዳደረ ሲገልጹ የመለኮት ማደሪያ ብለው ተርጉመዋታል። ማለት እርግብዬ ይቤላ፣ ያ ማለት ደግሞ ያንቃዱ ሀቤኪ ኩሉ ፍጥረት ሁሉ ለምኝልን እያሉ ወደ አንቺ ያንጋጥጣሉ። ምስጋድ ወምስአል ዋስተሬ ኃጢአት መማፀኛ መስገጃ የኃጢአት ማስተሰሪያ አንቺ ነሽ ብለው ምስጋድ ብለው አመስግነዋታል እመቤታችን ቅድስት ድንግል ማርያም ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን የተለያዩ ስያሜዎችን የእመቤታችን ስም በመተርጎም በማመስጠር ሊቃውንት ቤተ ክርስቲያን ስለ እመቤታችን ያላቸውን ፍቅር ስለ እመቤታችን ቅድስት ድንግል ማርያም ተርጉመው አስተምረው አመስግነው የማያልቅ ምስጋና እንዳላት ማሳያ ነው ማለት ነው። ሌላኛውና የመጨረሻው ነጥባችን የነገረ ማርያም ትምህርት ምንጮች ምንድን ናቸው? ከየት መጡ? የሚለውን እንመለከታለን። ነገረ ማርያም ትምህርት ልቦለድ ፈጠራ ሳይሆን እያንዳንዱ ምንጭ አለውና የነገረ ማርያም ትምህርት ምንጮችም ምን እንደሆኑ
በእነዚህ መመልከት እንችላለን። አንደኛ ከመጽሐፍ ቅዱስ መነሻ አድርገው ብሉይ ኪዳን ወይ አዲስ ኪዳን በመጽሐፍ ቅዱስ በብሉይ ኪዳንና በአዲስ ኪዳን በተለያየ ጊዜ። ሁለተኛው ከሃይማኖት አበው በመነሳት ስለእመቤታችን መናገር መጻፍ ይቻላል ማለት ነው። ስለዚህ ምንጮቻችን አንደኛ መጽሐፍ ቅዱስ ብሉይ ኪዳንና ሐዲስ ኪዳን፣ ሁለተኛው ሃይማኖተ አበው፣ ሶስተኛ አዋልድ መጻሕፍት ለምሳሌ ታምረ ማርያም በመነሳት የቅዱስ ያሬድ ድርሰቶችን በመውሰድ አንቀጸ ብርሃን፣ ድጓ፣ ጾመ ድጓን፣ መስዋዕት፣ ምዕራፍ ከነዚህ ከቅዱስ ያሬድ ድርሰቶች በመነሳት ስለ እመቤታችን ስለ ቅድስት ድንግል ማርያም ማወቅ፣ ማስተማር፣ መተርጎም ይቻላል ማለት ነው። ሶስተኛው የአባ ጊዮርጊስ ዘጋስጫ ድርሰቶችን ከአባ ጊዮርጊስ ድርሰቶች ውስጥ ከአባ ጊዮርጊስ ድርሰቶች ሰዓታት፣ ዘማልት ወዘሌሊት፣ ኖተ ብርሃን፣ ከመጽሐፈ አርጋኖን፣ ቅዳሴ፣ ውዳሴ ሐዋርያት ከነዚህ አርጋኖን ከነዚህ መጽሐፍት ላይ በመውሰድ ስለ እመቤታችን ስለ ቅድስት ድንግል ማርያም መነሻ አድርገው መማር፣ ማስተማር፣ መጻፍ ይቻላል ማለት ነው። አራተኛው የቅዱስ ኤፍሬም ድርሰቶችን ውዳሴ ማርያም ቅዱስ ኤፍሬም በሰባቱ ዕለታት እየከፈለ እመቤታችን ቅድስት ድንግል ማርያም አመስግኗታልና ከነዚህ ድርሰቶች ላይ በመውሰድ እመቤታችንን መነሻ ምንጭ አድርገን እናመሰግናታለን። አምስተኛው አባ ሕርያቆስ ድርሰት ከአባ ሕርያቆስ ቅዳሴ ማርያም በቅዳሴ ማርያም ላይ አመስግኖ ደርሷል። ስለዚህ ከዚያ ድርሰት ላይ መነሻ አድርገን ምንጭ አድርገን እመቤታችን ቅድስት ድንግል ማርያምን ማመስገን መጻፍ እንደሚቻል ያስረዳን ማለት ነው። መጨረሻው ከአባ ጽጌ ድርሰቶች ከማኅሌተ ጽጌ። ስለዚህ እነዚህን ድርሰቶች ያስረዳቸው ያስጻፋቸው የእመቤታችን ቅድስት ድንግል ማርያምን ነገር የገለጸላቸው ያደረባቸውና የመረጣቸው እግዚአብሔር መንፈስ ቅዱስ በመሆኑ መንፈስ ቅዱስ ያላደረበት ሰው ስለ እመቤታችን ክብር ገልጾ መናገር፣ መጻፍ፣ ማስተማር አይችልምና በኤልሳቤጥ ላይ መንፈስ ቅዱስ መላባት ድምጿን ከፍ አድርጋ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? አንቺ ከሴቶች ተለይሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው አለቻት እንዲል ስለዚህ መንፈስ ቅዱስ የሞላበት ሰው እግዚአብሔር የመረጠው ሰው ስለ እመቤታችን ስለ ቅድስት ድንግል ማርያም ማስተማር፣ መጻፍ፣ መተርጎም መቻሉን ያመለክታልና ከነዚህ ድርሰቶች ከነዚህ መጽሐፎች ላይ መነሻ አድርገን ስለ እመቤታችን ስለ ቅድስት ድንግል ማርያም መማር ማወቅ አስፈላጊ መሆኑን ያሳያን ማለት ነው። እመቤታችን ቅድስት ድንግል ማርያም ከጽንሰቷ ከነሐሴ 7 ቀን ከጽንሰቷ እስከ እርገቷ እስከ ነሐሴ 16 ቀን ያለ ሕይወት ታሪኳ የሚነገርበት የሚታወስበት የዚህ ወቅት በመሆኑ እናታችን ቅድስት ድንግል ማርያም ጸጋን በረከትን እንድታሰጠን እሷ በረከቷ እንዲበዛልን እግዚአብሔር ቸርነቱ እንዲልክልናል። እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸነሰች፣ ግንቦት 1 ቀን ተወለደች። ታኅሳስ 3 ቀን እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት ነውና የካቲት 16 ቀን ደግሞ ከልጇ ከወዳጇ ጋር ቃል ኪዳን የገባችበት ቀን ነውና ጥር 21 ቀን እረፍቷ የሚታወስበት የሚዘከርበት ያረፈችበት ዕለት ነው። ነሐሴ 16 ቀን ደግሞ እርገቷ ትንሣኤና እርገቷ
ትንሣኤዋና እርገቷ የሚዘከርበት የሚታወስበት ዕለት በመሆናቸው ከእሷ ከእመቤታችን ቅድስት ድንግል ማርያም በረከትን ጸጋን ያሳትፈን ዘንድ ቅዱስ ፈቃድ ይሆንልን። አሜን። ይቆያል።